ሞት እንደሆነ አንዴ ነው። እኔ አሁንስ የመጨረሻ ትክክት ያለኝ ይሄ ነገር ነው። አንድ ነገር ልምከርህ ጠበቃው፣ ለቤተሰቦች ስትል ፈሪ ብትሆን ነው የሚሻለው። መድብል ቤተሰቦችን መልሼ ወደ ባህር ዳር ልካቸዋለሁ። እኔ ግን ከናንተ ተለይቼ የትም ንቅንቅ አልልም። ሄሎ ካሌብ፣ ከዛ ጠበቃ ጋር ምን እየሰራ ነው? ምን ምንድነው? ችግር አለን? አጋጣሚውን ተጠቀምና ወደማይመለስበት ቦታ ሸኘው። እኔ እንድገለው አዞኛል። እርግጠኛ ነኝ ቀጣይ ደግሞ የምትሆነው አንተ ነህ። በእኔ እጅ ባልገልህ እንኳን በሌላ ሰው ያስገድልሃል ብዬ ስጋት አለኝ። አረ እንዳያንቅሽ። ለነገሩ ምግቡ እንደዚህ አንቀሽሽ ቤት በኩል ያንቅሻል። ይሄንን እንኳን ልናገረው ሳስበው ራሱ ይሰቀጥጠኛል። ምን ልታደርጊ ነበር? እየጠበቅኩሽ እኮ ነው። ምሳሌ ለካሌብ አሳልፌ ልሰጣት ነበር። ታዲያ ምን ችግር አለው? እኔ ተከዋለሁ። ብራቮ! ይሄንን ነበር ካንተ መስማት የምፈልገው። ጀግናው መድብል እንግዲህ ዛሬም ከካሌብ ጋር በሚገርም ሁኔታ በአሪፍ መንገዶችን እያመቻቸ ነገሮችን ለማስተካከል የሚችለውን ያክል እያደረገ ነው። የወንድሙ ሰርግ እንዳይራዘም ወይም ደግሞ ደስታውን ሙሉ ለማድረግ በምንም አይነት ሁኔታ ቤተሰቡ ሳይረበሽ እሱም ሌላ ችግር ውስጥ ሳይገባ ቤተሰቦቹን ለማኖር እንዲሁም ደግሞ ከካሌብ ትንሽ አይናቸውን ፈንጠር ለማድረግ የሚችለውን ያክል እያደረገ ነው። ብዙ ነገሮች እየሞከረ ነው። ብዙ ነገሮች እያደረገ ነው። ግን አንዳንድ ቦታ ላይ ትንሽ ከበድ እያሉት ነው የሚገኙት። አሁን ካሌብን ለማሳመን ወይም ደግሞ ከሱ ጋር ቀረብ ብሎ የሱ አጋሩ ሆኖ ለመስራት ወይም ደግሞ እንደበፊቱ ያው የበፊት አብረው እንደሚሰሩ ታውቃላችሁና እሱን ነገር አብሬ እሰራለሁኝ ወይም ደግሞ የዝናን ቦታ እኔ ተካላለሁኝ ብሎ እያለው ነው የሚገኘው መድብል ማለት ነው። እንግዲህ የነን ሲል መጀመሪያ ፈተና ተሰጥቶታል መድብል ማለት ነው። ፈተናው ምንድነው? የመጀመሪያው ዝናን ሄደ ማረሚያ ቤት ውስጥ ወይም ደግሞ እስር ቤት ውስጥ ዝናን ማስወገድ ነው። ሁለተኛው ትትናን ከጠፋችበት ማምጣት ነው። ምክንያቱም እሷን እንደምትፈልግና የሆነ አካሏን ተፈልጎ በጣም እንደተፈለገ አሁን ላይ እንደዛ ያለ ነው። ስለዚህ ከዚህ ከሁለቱ አንዱ ምረጥ ብሎ ነው ያለውና እንግዲህ የመረጠው መድብል ምንድነው? እንደሚታወቀው ትትናን ይወዳታል መድብል፣ ግን እስካሁን ስቲል ያው ፍቅሩን ባትቀበልም ይወዳታል። ሶ በዚህ ጉዳይ እንግዲህ ያለው ነገር ምንድነው ማድረግ የፈለገው ነገሮችን እንደማንም አስተካክሎ ሁኔታዎችን አመቻችቶ ዝና እገልልሃለሁ ብሎ ነው እንግዲህ ቃል የገባለት። ዝና ደግሞ የሚገደለው ማረሚያ ቤት ውስጥ ነው፣ እዛው እስር ቤት እንዳለ ነው። ወደ ፍርድ ቤት ሳይቀርብ በፊት ነው የተባለው። ምክንያቱም ፍርድ ቤት ተቀረበ፣ ዝና ፍርድ ቤት ቀርቦ ቃሉን ከሰጠ ካሌብ ሞሲሳ እንደሚታሰርና ከጨዋታ ውጭ እንደሚሆን ስለሚታወቅ ነው እንግዲህ እንደዛ ያለ የሚገኘው። ግን ደግሞ መድብል ያንን ነገር ለማድረግ እሺ ብሎ ተስማምቷል። ግን የምር ተስማምቶ እስከ መጨረሻ ይሄን ነገር ተገብረ ይሆን? በጣም ግራ ያጋባል። ምክንያቱም ሲጸየፈው የነበረውን የሰው ልጅ ህይወት ማጥፋት በጣም ነው የሚጸየፈው መድብል። ይሄን ነገር ግን አሁን ላይ ኦኬ በጀ ብሎ ተቀብሎ ይሄን ነገር ለማድረግ ያመነበት ነገር አልገባኝም። ምክንያቱም ምናልባት አንደኛ ቤተሰቡን ለመታደግ ብለን ብንወስደውም ይሄ ሪስክ ምናልባት እስር ቤት ገብቶ ዝና እንግዲህ ይወጣለው ሲል ብዙ አይነት ቻሌንጆች ይገጥሙት ይችላሉ። አንደኛ እሱን እዛ መልሶ መድብልን ይሄ ካሌብ ባል ሰውዬ እሱንስ እንደማያስገድለው ምን ያክል እርግጠኛ ነው? ምክንያቱም እሱ የሱ ሰዎች ናቸው እዛ ያሉት። ሁለተኛ ደግሞ እሱን እስከመጣ በኋላ እዚህ ጋር አሁን እኮ ካሌብ ራሱ ያመቻቸ ያለው እንደመጣ እሱን የሆነ ለማስወገድ እሱ ላይ ጉዳት ለማድረስ ነው እያወሩ ያለው። ምክንያቱም በባለፈውም ቀርሞ ሲል ነበረ አንድ ነገር ለማግኘት ወይም ደግሞ አሳዋን ለማያዝ መረብ ብቻ መዘርጋት በቂ አይደለም። ምክንያቱም ትንሽ ርፍራፊ ዳቦዎችም ውስጥ ላይ መጨመር ግድ ነው። ስለዚህ ያንን ጥላቴን ከሃዲ ጥላቴን ለማግኘት ግዴታ ትንሽ ነገር በርህራሄ የተሞላ ክፍተት ማኖር አለብኝ ብሎ ነው ያሰበው። ምክንያቱም ካሌብ የሚፈልገው መድብልን የእውነት እንደ ድሮ አብሮት እንዲሰራ አይደለም።
እንደዚህ በዛ ልክ ሰፊ እንትን አልሰጠውም ነገሮችን። ግን አሁን ላይ እንደማንም ብሎ ወደሱ እንዲመጣለት እንዲገባለት እንዲሳብለት ከማድረግ አንፃር እንጂ ማለት ነው። ስለዚህ እሱ ደግሞ በጣም ከባድ ነው፣ በጣም ከሚባለው በላይ ማለት ነው። እንግዲህ መድብል እዚህ ውስጥ ባይገባ ደስ ይለናል። ግን ደግሞ እሱን ነገር አይ ምንም አላደርግም አላቀህም አታቀኝም ብሎ ቢቀመጥም መቀመጫ የለውም አሁን ላይ። ምክንያቱም ኦሬዲ ካሌብ ሞሲሳ እያንዳንዱን መረጃ እያንዳንዱ ኢንፎርሜሽን እያንዳንዷን ነገር እያንዳንዱ ነጥብ እሱ ጋር። የሚገርመው ነገር አይታችሁ ከሆነ ከጠበቃው ጋር እያወሩ ባለበት ሰዓት ላይ ጠበቃውን አንዳንድ ነገር እያወራው ነበር መድብል ማለት ነው። ምክንያቱም ይሄን ነገር አስተካክል እባክህ፣ ከዚህ ከከተማ መውጣት አለብህ ለተወሰነ ጊዜ። ምክንያቱም ካሌብ ዝና እንዲወገድ እየፈለገ ነው። ዝና ከተወገደ ደግሞ ሁለተኛው አንተን ነው ማጥራት የሚፈልገው። ስለዚህ እኔ ባልነካህ እንኳን አንተን እኔ ምንም ባላደርግህ እንኳን በሌላ ሰው የሆነ ነገር ያደርጋል። ስለዚህ ፕሊስ ከዚህ ውጣ ሲለው እንግዲህ ጠበቃው ደግሞ ምናልባት ቤተሰቦችን ሚስትና ልጆችን ወደ ባህር ዳር ልካቸው ይችል ይሆናል። እኔ ግን በፍጹም አላደርገውም፣ የትም አልሄድም። ሲጀመር ሲወጠን ከናንተ ጋር አልሸሽም ወይም ደግሞ ከዚህ ከናንተ እንትን የትም ልሄድ አልችልም በፍጹም ብሎ ነው ያለው። ስለዚህ እሱ ደግሞ በጣም ከባድ ነው ማለት ነው ቤተሰቦቻችን። ስለዚህ አሁን ወዳው ደግሞ የሚገርመው ነገር ለካ መድብልን በእያንዳንዱ እርምጃው በየሰከንዶቹ የሚከታተለው የካሌብ ሰው የራሱ ሰው አለው። አያችሁ አይደለ? ከዛ እንግዲህ እንደዛ በሆነበት ታይም ላይ ጠበቃውና መድብል አንዳንድ ነገሮች እያወሩ ያለ ወዳው ነው ካሌብ ሞሲሳ የደወለበትና ከጠበቃው ጋር ምን እየሰረክ ነው ከዛ ከማይረባ ጠበቃ ጋር ብሎ ነው የጠየቀው ሰው። ይሄ ደግሞ በጣም የሚያስደነግጥ ቃል ነው እንዴ ማለት እየተከታተልከ ነበር ማለት ነው እንዴ ሲለው፣ አዎ በቃ በእኔ አይን ውስጥ ነህ በቃ እያንዳንዱ እርምጃ። ስለዚህ ዋናው ስራ እንደውም ከዚህ ይጀምራል። ስለዚህ መጀመሪያ ያገኘውን ጠበቃውን እዛው ባለበት ጨርስልኝ፣ ነፍሱን ከስጋው ለይልኝ እያለው ነው። መድብል ደግሞ ጠበቃው ምን ያክል እንደሚወደው እንደሚያከብሩ ታውቃላችሁ። ወደፊት እንግዲህ ሚዜ አድርጎ ለወንድሙ ሚዜ አድርገው ተመልምሏል። ብዙ ተስፋ፣ ብዙ አላማ፣ ብዙ ስትራቴጂዎችን አብረው ለመስራት የተቀናጁ ሰዎች ናቸው። ስለዚህ እዚህ ጋር ደግሞ ጠበቃውን አስወግድልኝ፣ የመጀመሪያ ስራ ጠበቃውን ይጀምራል። እንደውም ዝናጋና ሌላው ተተናጋ ከመሄድ በፊት ቅድም ይሄን ሰውዬ አጥፋልኝ እያለ ነው የሚገኘው ካሌብ። መድብል ደግሞ ይህን ጭራሽ በፍጹም ሊያደርገው አይችልም። ምክንያቱም እንዳልኳችሁ ነው በቃ ጠበቃው ማለት ለነሱ በጣም ትልቅ ነገር ነው። ያው በርግጥ በፊት ብዙ ነገር መስዋዕትን ታስከፍሏቸዋል፣ በተለይ ነው ሞገስን። ግን ቢሆንም አሁን ላይ ታለፈው ተስተምሮ አሁን ከነሱ ጋር ሆኖ ብዙ ነገሮች እየሰራ ነው ያለው። ስለዚህ እሱ ማድረግ አይችልም ማለት ነው። ያው እንግዲህ ምናልባት ጠበቃው ፈንጠር አሁን ቶሎ ወረጥ ብሎ ያመለጠ ሊመስል ይችላል። ካሌብም ወየውልህ ምናምን ብሎ መድብልን ሊጅትበት ይችላል የሚል ፍራቻለን። እስኪ እንግዲህ እሱን አብረን የምናየው ነው የሚሆነው። ሌላው እንግዲህ ወይዘሮ ማህሌት ናት። ማህሌት እንግዲህ ኤፍራታ ጋር ሄዳ ይቅርታ እህቴ ይቅርበኝ እባክሽ መውደቅ ያጣሁ ይብላ ድጋሚ መታለች። እንግዲህ ካለፈው ስቷ እንዴት ተጸጸተች። መድብል ባለውለታ እንደሆነ መድብል ማለት በጣም ትልቅ ሰው እንደሆነ አስተዋይ እንደሆነ በቃ ብዙ መልካምና ጥሩ ነገሮችን እያወራች ነው የምትገኘው። ታሁን በኋላ ተቀይራለሁ እያለች ነው። እውነት ይሆን በቀጣይ እሱን ይዘን አብረን የምናየው ነው የሚሆነው። ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችኋለሁ። ባይ ባይ።